ሰላም ረጅም ጊዜያቶች በጣም ነው እናሱ ተደባብረን ወይ? ነበር እና በቃ ይችን ቢያንስ ትንሽ ጊዜ እንኳን አብረን ጊዜ እናሳልፍ ምናምን ብለን እንጂ እናንተ ማራቅ ፈልገን ወይም ደግሞ ከእናንተ ጋር ታሟል። በእናንተ ጭንቀት እናንተ አኮርልፋችሁኝ እናንተ በቃ ተዋችሁ ብዬ ነው የታመምኩት እያለ ይኸው ጭንቀቱን እየነገራቸው ነው ማለት ነው። እና አብልሽ ደግሞ እኛ እረፍት እናደርግ ብለን ነው ብዙ ነገሮች እንትን ብለውብናል እና እሱን እናደርግ ብለን ነው እንጂ እኛ አልተውንህም ዳንዬ እያሉት ነው። ዳኒ በጭንቀት ሐኪም ቤት ገብቶ ታሞ ነበር። አሁን ግን ተሽሎታል። ይኸው እንደምታዩት ተሽሎታል ማለት ነው። በእናንተ ምክንያት ነው። እናንተ እያኮረፋችሁ ይመስሉ የኔ የታመምኩት ጓደኞቼ ተውይ ብዬ ነው እየታመምኩት፣ ጓደኞቼ አኮረፉኝ ብዬ ነው እየታመምኩት ብሎ ሲጨናነቅ ነበር። ሁላችሁም ሳታውታቀሩም ዳኒ ታሞ ነበር ማለት ነው። ግን አሁን ተችሎታል። ሐኪም ቤት በጭንቀት ገባሁ እያላቸው ነው። በጭንቀት ሐኪም ቤት ገባሁ። ጉድ እኮ በጭንቀት ነው እንዴ? ሰው ግን ዘንድሮ ምን ነካው? ሰው ግማሹ ሐኪም ቤት ይገባል፣ ግማሹ ደግሞ ምን ነበር የሚባለው? ግማሹ በረኪና እንጠጣ ይላል፣ ግማሹ አረ ዘንድሮ ሰው አረ ተው ኑሮም ሐኪም ቤት የሚያስጠጣ ሆኗል። እንኳን ጭንቀትን እንኳን ምን ተጨምሮበት ማለት ነው። እና አይዟቸው፣ አትጨናነቁ። አኮርለፉን ብላችሁ ሰው አኮርለፈኝ ብላችሁ እነሱም አልተውንህም ዳንዬ፣ እኛ እኮ አልተውንህም ብለውሃል። እኛ እኮ እንዴት አንተን ትተን አንተ እኮ ትተን እንዴት እንሆናለን? ያለኩት ነገር ጠጥቶኛል፣ ባለኩት ነገር እንትን ብሎኛል እና በቃ ብሎ ሐኪም ቤት ገባው። ዳንዬ አይዞህ ትድናለህ ማለት ነው። ትናንትና የትናንትናው ቀን ደግሞ ግማሹ ሐኪም ቤት ገብተው ግማሹ በረኪና ሊጠጣ ሲል ትናንትና እየሰራሁትን ቪዲዮ አይታችኋል። አዩ በረኪና ጠጣለሁ ብላ ተዘጋጅታ ተነስታ ነበር ማለት ነው። አብርሽ ማነው ወይ ጉድ አብርሽ አልኩ ደግሞ እና አብርሽን ስላየሁ ነውና እና አብርሽም እኛ አላኮርለፍንህም፣ እኛ ምንም እንትላላልንህም ስላልተመቻቸልን ነው ሰሞኑን ተኮላልፈን ስለቆየን አሁን ፍቅራችንን እንጨርስ ብለን ነው፣ ፍቅራችንን እናጣጥም ብለን ነው አሉት። ዳንዬ አሉ ፍቅራቸው እንዴ አንተ በሰው ፍቅር ጣልቃ ትገባለህ? እንዴ ተዋቸው እንጂ አሁን ምን ያኮራልፋል? ገና ሳምንት አልሆናቸውም ተታረቁ ልጆቹ። እንዴ ጊዜያቸውን እስቲ ትንሽ ለፍቅራቸው ይስጡበት። 3 ወር ሙሉ ተኮላልፈው ቆይተው አሁን አንተ ይችን 2 ቀን አብረው ሆኑ ብለህ እንደዚህ ታመንኩ ሞትኩ የምትለው ምን ሆነ ነው? እስቲ ምን ሆነ ነው ዳኒ? ተው እችማ የቀናት ነች። በቃ አሩታ መለጠች ብለህ የቀናት ነች መሰለኝ። ለማንኛውም ዳንዬ አይዞህ ይሻልሃል። አለችልህ ጥጌ ከጎንህ ነች። ጥጌን ተንከባከባት ማለት ነው። ጥጌ በነገራችን ላይ ጎበዝ ነች። ሁሉን ነገር እንትን ለማለት በቃ ትታገራለች። ለማፋጀትም አንደኛ ነች፣ ለማስታረቅም አንደኛ ነች ማለት ነው። ጥጌ እንግዲህ ትናንትና እሷ ነች የሰበሰበቻቸው ታመዋል ብላ እየዞረች ማለት ነው። እየዞረች እንትላን ይሳቅን አመጣች፣ ሩታና ብርሽን ይዛ መጣች። በቃ እና ዳኒ አይዞሽ ገለቴ ብላለች። እና አይዞ አሁን እነሱ እንትላሉ ብለህ ተዊ ብለህ እንደዚህ ትታመማለህ እንዴ? እንዴት ነው? መች ተውህና አልተውህም ደግሞ ያ አንዳንዴ እነሱም ጊዜ ያስፈልጋቸዋል። ተቆራርጠው ቆይተው ተጣልተው ቆይተው ለዚህ ሁሉ አሁን ጊዜ ስለሚያስፈልጋቸው ነው ብለን እንላለን ማለት ነው። በጣም በሚገርም ሁኔታ አይዞህ እላለሁኝ። አንዳንዴ የምንሰራቸው ስራዎች እኔ ትናንትና ማለት ሀዩ ማለት ነው። ሀዩ የእንትና አዩ ነች ስሟ አዩ ነው። ሀዩ ሳይሆን አዩ ነው ስሟ። እና
በረኪና አንዱ በረኪና ይበቃትም ነበር። በእናታቸው ሶስት በረኪና አቅርባ ቆይ ምኗን ልታጥብበት ነው? ጨጓራዋን ልታጥብበት ነው ወያ ቅድ አፏን ልታጥብበት እንደሆነ አላውቅም። እና በጣም ነው የሚገርመው። ሚዲያ ላይ ወተን ይህን እንደዚህ አይነት ስራ ባንሰራ ማለት ያ ሰው እኮ ሁልጊዜ እንትን አይልም። እንደው አሁን በረኪና ጠጣች ብንበል በረኪናውን ተጠጣች በኋላ ቪዲዮውን ማንጫ ነው ቪዲዮውን ተጠጣች እኮ ጠጣች ነው በቃ። ቪዲዮ አሁን እኔ ለምሳሌ ቪዲዮ ሰራለሁ አይደል? ቪዲዮ ሰርቼ መቼም ወደው አልለቀውም። ሊቭ ላይ ካልሆነ በቀል ወደው አይለቀቅም። ያ ቪዲዮ ተቀናብሮ የሆነ ነገር ወጥቶለት እንትን ተብሎ ነው። እና ያ ሁሉ በረኪና ህዳ ሱቅ ገዝታ እስከምትመጣ ስንት ቪዲዮ ነው የሚፈጀው? ያ ሁሉ ሳይቆራረጥ ሳይባል ነው ሳይቀናበር የሚጫነው። ዛሬ ማን ጫነላት? እሷ በረኪናውን ተጠጣች እኮ ሞተች። በቃ አለቀ። በረኪና ተጠጣች። ያን በረኪና ሳይታናለች አይደል? በረኪናውን ተጠጣች። እንዴት መልሱ ያ ቪዲዮ ይጫናል? ሊቭ ላይ አይደለም ሆነ እየሰራችው። እና እውነት የማይመስል ነገር ባሰሩ፣ እውነት ያልሆነ ነገር ባሰሉ። ታመምኩ፣ ሞትኩ፣ ልሞት ነበር፣ እንደዚህ ይለን ነበር፣ በረኪና ልጠጣ ነበር። ይሄ እኮ በረኪና እኮ ጠጥተን ማለት ነው። በረኪና ተጠጥቶ እኮ ወደ ሞት እንጂ ቪዲዮ ተነስቶ የሚያቀናብር አቀናብሮ ምናምን አይደለም። በረኪና ተጠጣ ነው። እና አንዳንድ የምንሰራቸው ቪዲዮዎች ትክክለኛ ቢሆኑ እንደው የውሸት እንኳን ቢሆኑ የሚያስመስሉ ቢሆኑ ብዬ አስባለሁ። ማለት በረኪና ጠጥታችሁ ማንኛችንም እንደማናቀናበር ቪዲዮ እንደማንጭን እናውቃለን። በቃ በረኪና ተጠጥታ ወይ ያማል ወይ ሐኪም ቤት ይገባል ወይ ይሞታል። በቃ ሌላ ምንም እንትን የለውም። እና በረኪና ልጠጣ ነው ብለሽ ያልሽው ሀዩ ራሱ እኔ እውነት አይመስለኝም። ሰይዲ በሎ ይመጣልኛል ብለሽ እንደሆነ እሱ ጎንደር ገብቷል። አይመጣልሽ። ሰይዱ ጎንደር ገብቷል። አንዳንዴ የምንሰራቸውን ማወቅ አለብን ብዬ አስባለሁኝ። ዛሬም እንግዲህ ሌላ ቪዲዮ ልለቅ እንትን ይላል። እኛ ግን በመብራት ተጠቅተናል ማለት ነው። መብራት ይኸው ስንት ጊዜው የለም። እና ውድ ቤተሰቦቼ የምንሰራቸውና እንትን የምንላቸውን በትክክለኛው መንገድ ብንሰራ የማይሆኑ ነገሮች ባናረግ። ለምሳሌ የማይመስል ነገር ለምን እንሰራለን? ዳኒም ሐኪም ቤት ገባው ብሎ ያው ዳኒ እንኳን እየቀለጠችልን ነው። ማነች ጥጌ ማለት ነው። ጥጌ በነገራችን ላይ ጥጌ ጎበዝ ነች። ለማጣላትም ሆነ ለማስታረቅም ነገር ለማባባስም ሆነ አንደኛ ነች። እና አሁን ደግሞ ሽማግሌ ሆናለች፣ እየሰበሰበች እያስታረቀች ነው ማለት ነው። እርቁ ጥሩ ነው። እነሱ ያው ጠብም ባይሆን በአሁኑ ጊዜ በእኛ ደግሞ ኩልፊያ ምናምን የለም፣ ጠብ ምናምን የለም በእኛ ማለት ነው። በዚች ሰዓት የተጣላ ሰው ይቅርታ ነው የሚባባለው። ምንም ብንጣላ ምንም ብንኳረፍ ራሱ የይቅርታ ልብ ሊኖረን ይችላል ብዬ ነው የማስበው። ማለት አሁን የይቅርታና የይቅርታ ብቻ ነው ጊዜው ወቅቱ። ተተጣሉም ይቅርታ ታረጉለት ጥሩ ነው ብዬ ነው የማስበው ማለት ነው። እኔ በበኩሌ ጥሩ ነው ብዬ ነው የማስበው ማለት ነው። ማለት የሰው ልጅ ሊያጠፋ ይችላል፣ ሰው ነውና ሊያጠፋ ይችላል። ግን እሱ ታርቀዋል፣ በቃ አለቀ። እነሱ ስላልተመቻቸው እሱን ስላልጠየቁት አልጠየቁኝም። ሁሉም አኮደፊ ብሎ ነው እንጂ ማንም ያኮረፈው የለ ብዬ ነው የማስበው ማለት ነው። እኔ በበኩሌ ለምን ሁሉም ተስማምቶ ነው እንትን እያሉ ያሉት። ቪዲዮ ሰርተዋል፣ አብረው ምሳ በልተዋል። እና ይሄ ጠም ነው ብዬ አላስብም። ውድ ቤተሰቦች ጠብ ቢሆን ኑሮ አብረው ደግሞ ቪዲዮ አይሰሩም ነበር ብዬ ነው የማስበው ማለት ነው። ዳኒ እግዚአብሔር ይማርህ ብለናል። እግዚአብሔር ማሪ ነው። እግዚአብሔር ይምራል እና እግዚአብሔር ይማርህ ዳኒ።
ሌላ ምንም አንልም። እግዚአብሔር ይባረክ።